ከቅርብ ጊዜያት ወዲህ በባህር ዳር እየተገነቡ የሚገኙ ግዙፍ ፕሮጀክቶች የባህር ዳርን ውበት የገለጹ የከተማዋን የቱሪስት መዳረሻነት ወደ ላቀ ደረጃ የማሻገር ግብ የሰነቁ ናቸው። የጣና ፈርጧ ባህር ዳር ሰርክ አዲስ ነገር ታበስራለች፣ ቃል በተግባር ይገለጽባታል። ለዚህ ትልቁ ማሳያ በከፍተኛ ጥራት ተጠናቆ የተመረቀው ፈለገ ጊዮን ኢኮ ሪዞርት አንዱ ነው። በአንድ በኩል በተለያዩ የመሰረተ ልማት ስራዎች የተጠመደችው ባህር ዳር በዚህ ደግሞ ጸጋዋን መግለጥ የተፈጥሮ ሀብቷን በአግባቡ ስራ ላይ መዋል ጀምራለች። እነዚህ ፕሮጀክቶች ቀን ከሌት በሚደረግ ልዩ ክትትልና ድጋፍ እውን መሆን ችለዋል። በዚህ ላይ ደግሞ ዛሬ አዲስ ብስራት ለዓመታት የዕድሜና ታሪኩን ያህል አገልግሎት ሳይሰጥ የቆየውን የጣና ሆቴልን ክብሩን ደረጃውን በሚመጥን መልኩ እንደ አዲስ የመገንባት ስራ ማስጀመሪያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህን 4 ፖይንት ባይ ሸራተን ጣና ሆቴል በሚል ስያሜ የሚገነባውን ሆቴል በይፋ ስራ አስጀምረዋል። የትናንት ውስታቸው ዘመኑን ሊዋጅ ለትውልድ ሊሻገር የመጀመሪያው ምዕራፍ ላይ ተገኝቷል። ዛሬ እዚህ ቆመን ጣና ሆቴል ላይ ይህንን ነገር ስናበስር ለኔ በግሌ እንደ መንግስት ብቻ ሳይሆን እንደ ግለሰብም ባህር ዳር በምኖርበት ሰዓት ምዝናናበት፣ ሽሮ የምበላበት፣ ነፋሻማ አየር የምናገኝበት በጣም የቆየ ታሪካዊ ሆቴላችን ነውና ጣና ዘመኑን የዋጀ የብልጽግና ሽታ ያለው በጣም ጥሩ ሆቴል ሊሰራ እንደሆነ ሲበሰር እጅግ ለባህር ዳር ከተማ ነዋሪዎችም ለክልሉ መንግስትም ለከተማ አስተዳደሩም ትልቅ ብስራት ነውና እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። የጣናን ውበት ለማጉላት የዜጎችን ተጠቃሚነት ለማረጋገጥ ከፍተኛ አበርክቶ የሚኖረው ይህን ፕሮጀክት አካቶ ሌሎችም የሚከናወኑ ስራዎች ግባቸው ባህር ዳርን የስሟን ያህል ተጠቃሚነቷን ማረጋገጥ ነው። ይሄ ለባህር ዳር በጣም ትልቅ ውበት ነው፣ በጣም ትልቅ ጸጋ ነው። ቱሪስቶችን ለማምጣት የምንፈልገው፣ እንግዶችን ለማምጣት የምንፈልገው፣ የአገር መሪዎችን ለማምጣት የምንፈልገው እንደነዚህ አይነት ሆቴሎች ሲገነቡ ነው። ጣና ደግሞ በዚህ በኩል ሌላ የተለየ ውበት አለውና እነዚህን ዶቶች ስንገጣጥም ለባህር ዳር ትልቅ ጸጋ ነውና ለምረቃ ደግሞ እንድንገናኝ ያብቃን። አመሰግናለሁ። በበርካታ ኢንቨስትመንቶቹ ለሀገር ከፍተኛ አበርክቶ እያደረገ የሚገኘው ሚድሮክ ኢንቨስትመንት ግሩፕ በአዲስ አበባ ከተማ ከሚያስተዳድራቸው ዘመናዊ ሆቴሎች በተጨማሪም በአሁኑ ወቅት በጅማና በሐዋሳ ከተሞች የ4 ፖይንት ባይ ሸራተን ሆቴሎችን በመገንባት ላይ ይገኛል። በዛሬው ዕለት በይፋ ስራው የተጀመረውን ሆቴልም በጥራትና ፍጥነት ለማጠናቀቅ እንደሚሰራ ዋና ስራ አስፈጻሚው ጀማል አህመድ አረጋግጠዋል። ሚድሮክ አቅም ፈጥሮ በራሱ አቅም ለመስራት ተዘጋጅቶ ነው እነዚህን ሆቴሎች የጀበረው። ቀድመን ከጀመርናቸው የጅማ የሐዋሳ ፕሮጀክቶቻችን ጋር ይህንን በፍጥነት ፋስት ትራክ በሆነ መልኩ እንዲገነባ እቅድ ወጥቶለት እየተሰራ ነው። ስለዚህ ይሄ ብቻ ሳይሆን የፕሮቲያ ባይ ማሪዮት የአቫንቲ ሆቴል ኮንቨርሽንም በቅርቡ ይጀመራል። ስለዚህ አሁን እድሜውን እየጨረሰ ያለው መንግስት አስጀምሮት አዲሱ መንግስት የሚመርቀው ያኔም ክቡር ምክትል ጠቅላይ ሚኒስትራችን ከጠቅላይ ሚኒስትር አብይ ጋር ሆነው እንደምትመርቁልን ተስፋ እናደርጋለን። በ18 ወር ሰርተን እንጨርሳለን። በጸሎት በድጋፍ ክልሉም መንግስትም ከጎናችን እንዲሆን አደራ እንላለን። በ3.3 ቢሊዮን ብር ወጪ የሚገነባው የ4 ፖይንት ባይ ሸራተን ጣና ሆቴል ባህር ዳርን አዲስ ውበት የሚያላብሳት ነው። ሆቴሉን ጨምሮ በባህር ዳር ከተማ እየተከናወኑ የሚገኙ ግዙፍ ፕሮጀክቶች በተያዘላቸው ጊዜና ጥራት ለማጠናቀቅ ባህር ዳር በከፍተኛ የስራ ትጋት ላይ እንደምትገኝ መታዘብ ችለናል። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ፣ ባህር ዳር።